ቤታም ታውቃላችሁ በዚህ ሁኔታ እንዳየውም አልፈልግም እመኑኝ ስለዚህ ዱባይ ያላችሁ ምናምን ትናንትና በሱ ምክር የተለወጣችሁ ብዙ ሰዎች አላችሁ ስለዚህ ስራ የሚፈልግ የሚፈልግ እኔ አሁን እዚህ አንዳንዴ ምን እላለሁ መልሰላችሁ እንደው ምን አለበት ሚዲያ ላይ ባልወጣው ምን አለበት ሚዲያ ላይ ባልታወቁላለሁ ለምን ብዙዎች እንደኛው ስደተኛ ሆነው መተው እዚህ ሀገር ላይ ምንም ስራ አይሰሩም ስለተቶቻችን አይጨነቁ ምናምን ስለራሳቸው ነው የሚኖሩት እኛ ግን ተቆርሰን ካለንበት ከናንተ እኩል ተሰደን መተን አረብ ሀገር የሚባል ሀገር መተን ከዛ ተቆርሰን ደግሞ ስለናንተም ደግሞ እንጮሃለን የኛ ጮህት ማለት ግን እኛ የተሻለ ቦታ ላይ ነን ማለት አይደለም የናንተን ድምጽ ነው እየሆንን ያለ ነው እንጂ ችግር ውስጥ ያለን ሰዎች ነን እመኑኝ እኔም በሆን ችግር ውስጥ ያለው ሰው ነኝ ግን ከዛች ከችግራችን አንፃር እንዴ አሉ እኮ ከኛ እኩል የተሰደዱ ሴቶች እህቶቻችን የሉም እንዴ አሉ እኮ ስለናንተ የሚጮቱ ግን ማን ናቸው ሁሉም በየራሱ ህይወት ነው እየተገረድን በአረብ እየተገረድን የምንኖር ሰዎች ነን ግን ህሊና የሚባል ነገር ስላለን ስለናንተ እንጮሃለን ልክ ስንቸገር ግን የሚቸግረን አይመስላችሁም ይቸግረናል አባቴ በእውነት ማንን አስወጥቼ ሙሉ ነው ኦኬ ዮዲት ስለዚህ ፕሊስ ሚዲያ ላይ ወጣ ሁሉ የደላው እንዳይመስላችሁ ፕሊስ እንደናንተው ስደተኛ ነንና ያኒ በቃ ተረዱን እውነት በይበልጥ ደግሞ አረብ ሀገር ለወንዶች ከባድ ነው ለሴቶች ይሻላል ቢያንስ ስራ አጣው እንኳን ብትል ማዳም ቤት ትገባለች ወንድ ግን ማዳም ቤት መግባት አይችልም የምታውቁት ሐቅና እውነት ነው ስለዚህ በቃ ዮዲት ገብታለች ሰላም ለእናንተ እንዴት ናችሁ እግዚአብሔር ይመስገን እኔ ሐሳቤ ለምንድን ነው ግሩፕ ላይ የማይገባው የካር ሊፍት ሹፌሮች ያሉበት ግሩፕ ላይ አለ እንዴ ሳሚ አለ ላይቭ የሱ ጋር ነው ላይቭ ያለ ነው ቀጥይናል አይ ግሩፕ ላይ የዋትስአፕ ግሩፕ ላይ አለ ወይ የዋትስአፕ ግሩፕ ላይ ካለ እኮ እነሱ እንትን ይሰጣል አሁን ስለኛ መጨነቅ ምናምን አይገባችሁ ስለራሳችሁ ተጨነቁ ቆይ ሳሚዬ ቆይ ሳሚዬ ግሩፕ ላይ አለ እንዴ አይ ነገሩ እንደኛ አይነቱ ማን ይፈልጋል ባለስልጣን ማን ያስወጣት መስራት እንዴ ማን ያስወጣት ማን ነው ስሟ አንድ በተጻፈ ስልጣን ያለው ሰው አታውቃታሰጡ ዮዲት አንዴ ቁጥር ጻፊ እናቴ አይዞህ ወንድሜ ነይሱ ከባድ ነው እናቴ እንደዚህ እንደምታስቡት እንዳይሆን ያኒ እንደናንተው ነው እኛ ተሰደን የምንሰራው እንዳልኳችሁ ነው ገረድነን ስለዚህ አኪድ ባይከፋው ነው የሚገርመው ማንሽ ዮዲት ነው ማን ነው ስሟ ሰርተ ብላ የት ወጣች ሳሚ አብሽሪ ኦኬ ዮዲት ነይ ግቢ አና ማኑ አብርሽ ካዳ ውጪ ይኸው ዮዲትን ስቢያታለሁ ግን አልገባችም ለምን እንደሆነ አላውቅም
ኢንቫይት እየላኩልሽ ነው። ነይ ግቢ። ሰርተ ብላ እስኪ መከር አድርጊልኝ ሳሚዬ። ሰርተ ብላ ስራ ላይ ናት ማለት ነው። ወንድሜ አይዞህ አይክፋ። እቺ ቀን ማውራት አልችልም። አብረሽ ቋንዲ ሻንጣ እየሰራሁ ነው። እኔ ግን ከዚህ በላይ መስራት አልችልም። በማርያም እናንተ አውሩ። እንት ልጅ አይከፋም። በማርያም ሰው አስገባ። የረገጥናቸው ሰዎች ትናንት እግራችን ስራ ያደረግናቸው ሰዎች እንዲደሰቱ አታደርጉ። እናንተ ፈታ በሉ። አላማችን እናንተ የማንም የቤተሰብ የፍቅረኛ የደላላ የማንም መጫወቻ እንዳትሆኑ ነው አይደለ? አላማችን እናንተ ሰው እናንተ ሰው ከሆናችሁ ይኸውላችሁ 1000 ዓመት አትኖሩ፣ ተመልሳችሁ አትመጡ። አንዴ ለምትኖሩት ኑሮ ራሳችሁን እናንተ ሰው ከሆናችሁ ተውት። ሌላውን ነገር በጣም ብዙ የአረብ ሀገራቶች አያውቁም ብለው ትናንት ፌስታል ተሸክመው በኮንጎ ጫማ የገቡትን የሚጫወትባቸው ሰዎች አሉ። ዛሬ በእናንተ ምክንያት ቤት የሰሩ፣ በእናንተ ምክንያት ሀብታም የሆኑ፣ በእናንተ ምክንያት ከላይ ሆነው ወደታች የሚያዋችሁ ሰዎች አሉ። ሰውን እናንተ ሰው ከሆናችሁ በቂያችን ነው። አብርሽ ቢጠየቅ እናንተ ሰው እንድትሆኑ ነው የሚፈልገው። እናንተ ያጣችሁትን እንድታገኙ ነው። ቁስላችሁን አክማችሁ በሁለት እግራችሁ ቁማችሁ እኔ ሰው ነኝ የማንም መጫወቻ አይደለሁም እንድትሉ ነው የሚፈለገው። ሌላውን ተውት። ተራ ነገር ምናምን ተውት። ማንም ሰው እየተጠቀምባችሁ ነው። እናንተ ራሳችሁን ጥቀሙ። ለባላችሁ ፍቅረኛችሁ ዋጋ ከፍላችኋል። ለቲክቶከሮች ዋጋ ከፍላችኋል። ብዙዎቻችሁ ለቲክቶከሮች ዋጋ ከፍላችኋል። በሌለ ባላችሁ ብር ተበድራችሁ ጊፍት ሰጣችኋል። እንቅልፋችሁን አጣችሁ ታብታብ አደርጋችኋል። ለእናንተ ማን ይቁምላችሁ? ለእናንተ ማን ሰው ይሆንላችሁ? ምናምን አብርሽ ከሌ ከበደ በቀለ ምናምን ስለ ሰው መጨነቅ ተውት። ስለራሳችሁ ኑሩ። ለራሳችሁ መኖር ስትጀምሩ ህይወት ምን እንደሆነች ታውቃላችሁ። እናንተ የማንም መጫወቻ ሆናችሁ መቅረት የለባችሁ። እድሜም ይባላል ማን ማትደራደሩት። ሴት ልጅ 30 ዓመት ከሞላት በኋላ ማንም አይፈልጋትም። ያንን ነው ማሰብ ያለባችሁ። ፖት ያልፋል። እኔ 14 ዓመት 15 ዓመት አገልግያችኋለሁ። ዛሬ ማንም እየመጣ ቢጫወትብኝ ችግር የለውም። እናንተ ሰው እኔን የምትወዱ ከሆነ እናንተ ሰው ሁኑና ራሳችሁን ከፍ አድርጉ። የማንም ማጫወቻ አትሆኑ።
አብርሽ አብራስኪ አብርሽ ወጥቷል። ሳሚ እኔ እንደኔ ቪዲዮ ስራ ካርጎ እንደምሰራ ብዙ ልጆች አያውቁም። ቪዲዮ ስራና ሜንሽን አድርግና ቁጥርን ፖስት አድርግኛ ሪፖስት እናደርጋለን። አይ እኔ ምንም ስለራሴ ስለምሰራው ማውራት ከፈለው ግብዘኛ ነኝ አይደል? ይሄ ስራ ነው ገባህ? ከጎን እኔ 13 ዓመት 14 ዓመት የሚያውቁኝ ልጆች ምን እንደምሰራ እንኳን ያውቁ። ምን ያደርጋል? ምን ይጠቅማል? ራሳችሁን አድኑ። ሞኝ አትሁኑ። ሰዓቱ እያለቀ ነው። እድሜያችሁ እየሄደ ነው። እድሜያችሁን ብትቆጥሩት ስለ ሰው መጨነቅ ታቆሙ ነበር። ማን ያስወጣችሁ ከስደት? ከዛ ከሞቀ ህይወት፣ ከሞቀ ትምህርት ቤት፣ ከሞቀ መንደር ያስወጣችሁን ቼክ አድርጉ። ራሳችሁን ታውቃላችሁ። ያን ግን ከዛ ያወጣችሁን ነገር ደግሞ ስህተት መሆኑን አውቃችሁ ራሳችሁን ከፍ አድርጋችሁ ይኸውላችሁ፣ ዝቅታችሁን ማንም አይፈልገው። ማንም ዝቅ ብሎ ከታየ ይረገጣል እንጂ ከፍ አይልም። ቁስልሽን፣ የከዳሽን ባልሽ፣ የከዳሽን ቤተሰብሽ፣ የከዳሽን ልጅሽን በእጅሽ ለማድረግ ከፈለግሽ ቁስልሽን አሳክመሽ መነሳት። ከፍታ እንጂ ዝቅታ አያስፈልግም። እዚህ ሚዲያ ላይ መተን ሁላችን እንሰከስ ነው እንጂ የውስጣችን ማንም አያውቅም። አሁን ትልቅ ሚዲያ ላይ ያሉ ሰዎችን ትልቅ ናቸው ብላችሁ ያከበራችሁ ሰዎች ውስጣቸውን ብታውቁት አትከተላቸው ጭራሽ። ከእናንተ ያልተሻሉ ናቸው። የሚገርማቸው ምግባቸውን፣ ልብሳቸውን፣ ትዳራቸውን፣ ቤተሰቦቻቸውን፣ ልጆቻቸው የሚያሳዩ ሰዎች ፌክ ናቸው። በእናንተ ስፖንሰር ነው የሚኖሩት። ማንም ካለ እናንተ የሚኖር የለም። ውሸት ነው። ሁሉም ፌክ ነው። ይኸውላችሁ እዚህ ጋር ትንሿ የምትባለች ሚስት የት ናት? አያችሁ አይደል? ደካማ ጎናችሁን ነው የሚገቡላችሁ። ሚስት የት ናት ይላል። ስለኔ ሚስት ምን አስጨነቃችሁ? እኔ ታውቁኛላችሁ? አታውቁኝም። እንግዲህ ያለ ስለመጣው ነው የምታውቁ። ስለኔ ሚስት ባወራችሁ ዛሬ ተኝታችሁ አታሉ። ምን አገባችሁ? አሁን ብዙዎቻችሁ በማያገባችሁ ጉድጓድ እየገባችሁ ነው ችግር ውስጥ የገባችሁ። ስለራሳችሁ ግን የጎደላችሁ ነገር የለም። ስለ ሰው ሚስት ከመጠየቅ አያችሁ፣ ጥያቄው እዚህ ጋር አንቺ ሚስት ምናምን ከምትይ የራስሽን ህይወት አትኖሪም? አንቺ ትዳር አለሽ፣ አንቺ ልጅ አለሽ፣ አንቺ ህይወት አለሽ፣ አንቺ ሰው ነሽ፣ አንቺ የፈለግሽበት ቦታ ያሰብሽ ቦታ ደርሰሻል። እሱ ነው ጥያቄ እንጂ የኔ ሚስት አይደለችም ጥያቄው። እኔ ስለኔ ሚስት አወራሁ አላወራሁም። ስለኔ ሚስት ማውራት ስጀምር ያኔ ማውራት ትችላላችሁ። ስለኔ ህይወት ማውራት ስጀምር ያኔ ማውራት ትችላላችሁ። አያችሁ፣ የብዙዎቻችሁ ችግር ይሄ ነው። ወሬ፣ አልዋልታ፣ ሀሜት፣ ችግር፣ የራሳችሁን ድክመት ትታችሁ ስለ ሰው ድክመት ማወቅ የምትፈልጉ ሰዎች አሁን ስለኔ ሚስት ካስከበብ ነግራችሁ ምን ይጠቅማችኋል? ህይወት ይሆናችኋል? እድሜ ይሆናችኋል? አይሆናችሁ። አያችሁ፣ ልዩነት እሱ ጋር። ሳሚ ዛሬ ለየት ብላ አላለችኝም። አንዷ ምን ላድርግ ታዲያ? ለራሳችሁ ኑሮ እህቶች፣ ሞኝ አትሁኑ። አበበም በቀለም አስካለችም አጸዱ ሳዳም ለራሷ ነው የምትኖረው። መጨረሻ ላይ የምትሞቱት ራሳችሁ ናችሁ፣ የምትጎዱት ራሳችሁ ናችሁ፣ የምታዝኑትም ራሳችሁ ናችሁ። ሳሚ ሰከረ መሰለኝ። ምን ጠጣች?
ሃይላንድ ስለጠጣው ይሄ ያሰክራል። ሞኞች ስንት ኑሮ የሚያሰክሩ ይሆናል። እኔ አልሰክርም፣ አልጠጣም፣ መጠጥ አልወድም። መጠጥ በደረሰበት ደር ይሻላል። በነገራችን ላይ ማለት ነው የራሳችሁን አእምሮ ግምት የምትገምቱ ሰዎች በራሳችሁ ትክክል ናችሁ፣ በሰው ግን ስህተት ነው። እኔ ድንግል ማርያምን በፍቅር የምወዳት ያለ እናት ያለ አባት ያሳደገችኝ እመቤቴ ማርያምን የምወዳት እሷን አምባማ ጠጊ አድርጌ ምኖር ሰው ፈንዶ ትፈልጉ ሚስጥሬን ችግሬን ነገር ታሳፍራኝ አታውቅም። ለራሳችሁ ኑሩ። ሞኛቱን ስለሰው የምትጨነቁ ሰዎች ሞኝ ናችሁ። አሁን ላይ ስለ ራሳችሁ ነው መሆን ያለባችሁ። አሁን ትንሿ የምትባል እህቴ ስለ እኔ ክፉ ስታወራ ነበር፣ ግን ላስገባትሽ ችግር የለውም። ይኸው ላስገባሽ። ይኸው አስገብቼሻለሁ። ገዝት ልኬልሻለሁ። ግቢና እስኪ ማውራት የምትፈልጊው ነገር አለ። ዳይ ግቢ። ገዝት ልኬልሻለሁ። ለምን አትገቢም ታዲያ? ወንድ ከሆንሽ ገዝት ያላችሁ አውሩ፣ ተጫወቱ። ትንሿ ይኸው ላስገባሽ። ትንሿ የምትባል መወዳት ልጅ ነበረች ድሮ አብሬያት የኖርኩ ልጅ። እሷ ከሆንሽ ነይ ግቢ። ገዝት ልኬልሻለሁ። ሰዎች ደካማ ጎናችሁን ነው የሚፈልጉት። ደካማ ጎናችሁ ለማንም አታሳዩ። ሞኝ አትሆኑ እህቶች። አንዷ ደግሞ ሳሚ ውጣና እረፍት አድርገ አብርሽ የለም እንዴ? አረ ሰርተ ብላ ግን አለሻል። ለምን አታወይ? እረፍት አድርጋለች። አውሪ ሳሚ አንዴ ሻንጣ እየሰራ ነው። ኢትዮጵያ ሄዱ ነው ከስተመሮች። አንዴ እናንተ እንጀራዬ ላይ ነኝ፣ እንጀራ ላይ ነኝ። ቆይ አይወላችሁ አያችሁ፣ ሰርተ ብላ እንኳን ጥቅሟ ላይ ያለችው ሻንጣ ላይ ያለችው አለን። ምን ለምን አትገቢም? ማኪ እሺ ላስገባሽ። ማኪ የኔ ጀግና ነይ። ሱሱ የለሽም እንዴ? ገስ ውስጥ አይደል ያለሽው? ለምን አታወሪም? ታፕታፕ ኮፕሊክ ሼር ጊፍት ያላችሁ ጊፍት ልቀቁብን እስኪ። አንዳንዴ ሰው እኮ አንተ ትምህርት ቤቴ ነህ ጠንካራ። ቴንክ ዩ ጠንካራ አባቴ። እመቤቴ ማርያም ትጠብቅህ። አንተ የኛ ጀማን ጁማ ምትባለ አመሰግናለሁ። ጊፍት ስጡን እንኳን ብላችሁ ስንናገር ሁለት ሰው ነው የሰጠን። ሁለቷን ትንሿ ነይ ግቢ። እኔ ማቁስ ትንሿ ከሆንሽ ነይ ግቢ። ትንሿ ለምን አትገቢ? ምስኪን ስደት ያላችሁ ምስኪኖች ታፕታፕ ኮፕሊንግ ሼር ብቻ ነው የምታረጉት። አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም ሳሚ፣ እንዴት አመሸህ?
አሎ ሰላም ነው እንደምሽ? ናለ መስከን አንድ ጥያቄ ልጠይቅ ይቻላል? እሺ እንሰማለን። እሺ ማዳም ከመጣሁ 2 አመት ሊሆነኝ ነውና መኖሪያ ፍቃድ አላሰራችልኝ። የሚያመጣብኝ ችግር አለ? እስካሁን መኖሪያ ፍቃድ አላሰራችም። ለምን? አንደኛ ፖሊስ ጋር ደውይ፣ ሁለተኛ ሌበር ኦፊስ ደውይ፣ ሶስተኛ ለኤምባሲ አታውቃለሁ በያት። ለምን መኖሪያ ፍቃድ ማታሰራልሽ? ምክንያቱም ነገ ለሚደርስብሽ ችግር ተጠያቂ ነሽ። አውጥታ ብትጥልሽ እኮ ራናዊ ነው የምትሆኚው። ነገ ዛሬ ብር የለኝም አሁን እጄ ላይ ምናምን ትላለችና ብር ምናምን ታየውና ከብር በላይ መብትሽ ማስከበር አለብን። 999 ደውይ። እሺ ሌበር ኦፊስ ደውይ፣ ኤምባሲ እኔ ቁጥር ልክልሻለሁ፣ በውስጥ መስመር አናግር። ለምንድን ነው የምትጫወተብሽ? አንደኛ እሷንም ያስጠይቃታል፣ አንቺም ያስጠይቅሻል። ያለ መኖሪያ ፍቃድ መስራት እኮ ብትታመሚ የሆነ ችግር ቢደርስብሽ ውድቅ ነው የምትሆኚው። አይደለም እንዴ? እሺ አመሰግናለሁ። ሳትደነግጭ በተረጋጋ መንፈስ ቁጭ በይና ራስሽንና ከችግሩ ውጭ ነው። እሺ ናይስ ወድሻለሁ። አመሰግናለሁ። ሚዩት አድርጊው። ኮፕሊክ ሼር ታፕታፕ አድርጉ። አዲስ የሆናችሁ ፎሎ አድርጉን። ጊፍት ላይ ያለውን ጊፍት የሚባለውን ነገር ስጡን። አንበሳን ጠይቀን አበባ ምናምን ትንሽ ነገር፣ ምክንያቱም እኛ እዛ ቦታ አልደረስም። አንበሳ ምናምን የሚገባችሁ ሰዎች ጋር አልደረስንም አይደል? ሱሱዬ የኔ ምርጥ ሄለን የምትባል ሳውዲ አለች እና ሶስት መስመር አናግሪያት የቤት ኪራይ ጎደለብኝ ምናምን ስላት ገስት ያላችሁ ይሄ ሁሉ የተደረገ ገስት አያወራም እንዴ? ሰው አውሩ እንጂ። ሚዩታችን የከፈታችሁ አውሩ። ሰላም ቤተሰብ እንዴት አመሻችሁ? ሳሚ ሰላም ነው? እንዴት ነህ? አለው ስላገኘው በጣም ደስ ብሎኛል። ዩቲዩብ ላይ ነበረ ቪዲዮ የምከታተለው። ብለህ የምታውቂኝ ከሆነ ረጅም ጊዜ ነው የምታውቂኝ ማለት ነው። በጣም ከ5 ዓመት በፊት ያኔ 5 ዓመት ይሆናል። ያንተን ቪዲዮ በጣም ነው ዩቲዩብ ያለፈውን ሁላ እየመለስኩ እከታተልክ ነበረ። ምን ተቀየርሽ? ምን በህይወትሽ ምን ትልቅ ነገር አለ? እሱን ነው የምንፈልገው። በጣም ራሴን እንድወድ ብዙ ጊዜ ስራ ስትሰሩ ራሳችሁን ጠብቁ፣ ውሃ ጠጡ፣ ምግብ ብሉ፣ ከዛ ደግሞ አትጉረምረሙ የምትለው ቃላቶች ከሰሪዎቹ ጋር መልስ አትመላለሱ፣ ራሳችሁን ውደዱ። በጣም በጣም እግዚአብሔርን እኔ በዚሁ ላመሰግነው። ያንተ ቪዲዮ በህይወት ላይ ብዙ ነገር ነው ለውጥ ያመጣው። እግዚአብሔር ያክብርልኝ፣ ረጅም እድሜ ይስጥ። የእውነት በጣም እኔ አሁን ወደ 6 ዓመት ሊሆነኝ ነው፣ ግን ኢትዮጵያ ደርሼ ነው የተመለስኩት። ከተር ነው የምኖረው። ምን የሚባል ነገር አርገሽ እናልከኝ ትዳር፣ ቤተሰብ ምናምን ልጅ የሚባለውን ነገር ወስነሻል ወይ? አሁን መስከረም ላይ ገባለው። ትዳር ምናምን የለም፣ ግን ያው እያጠናቀቅኩኝ ነው የአረብ ሀገርን ህይወት። መቼ ነው የምታጠናቅቅ? ህይወት አትሞላም አይደለ? አትሞላም፣ ግን አሁን ወስኛለሁ። መቼ? መስከረም ላይ ገባለሁ። መስከረም አሁን ያለው ክረምት እዚህ ወጥቼ ያው መስከረም ላይ ለአዲስ ዓመት እገባለሁ።
እንዴት ወሰንሽ? ምን አስወሰነሽ? በቃ ያው ጊዜ ይሄዳል እንጂ ምንም ብትሰራም ከልኩ አያልፍም። የሚጨምር ነገር የለም። መወሰኑ የተሻለ ነው ብዬ አሰብኩኝ። ቴንኪ ጎበስ። ለምንድን ነው ናርዲ 100 ሺህ ማታስገባት? 100 እንኳን ማታስገባት 78 ሺህ ምናምን ላይ ነው ያለችው። ኧረ ተው፣ በራሳችን ዜጎች ላይ አትጨካከሙ። አይኔ አሜሪካ ያለች አንዲት ፎሎ ቲክቶከር ተነስታ ብትናገር 40 ሺህ ታደርሱ ነበር። ሳሚዬ በነገራችን ላይ ማለት ነው አሁን እኔ በብልግና ነገር ብመጣ ይሄን ቻሌንጅ አይደለም ሌላ ነገር መወጣት ይችላል። ይሄን በባለጌ ነገር ስትመጣ አሁን ይኸውልሽ ናርዲ ነገ ተቆርጦ ሪከርድ የሚደረገው ነገር ትችያለሽ። ማርያምን ስለማውቀው ነው። የሀገር ተቆርጦ ይለቀቃል። ለምን ዛሬ እርስ በራሳችን ስለተገናኘ። ለምን ተገናኙ? የሚዋደዱ ሰዎች ለምን ተገናኙ? ናርዲ ማቃት ዛሬ አይደለም ጀስት 10 ዓመት በላይ ነው። ገና ራስ አርጌማ በቢጃማ እያለች ነው ማቃት። ዛሬ ወጣ ቁመቷ ሲያምር ቆንጅናዋ መለሎ የሆነች ልጅ ነች። እኔ ያኔ የኮሚኒቲ ላይ የመጀመሪያ ጊዜ ያገኘኋት ኮሚኒቲ ላይ ነው። ሳያት እጅን ካፌ ነው የጫንኩት። እቺ መሰለች ቆንጆ ነች ማዳም ቤት የምትሰቃይ የነበረው ብዬ አብርሽም አያችሁ። ዛሬ ትልቅ ቀን ነው ለእኔና ለእናንተ። እኔ ናርዲ ስራ ስጪ ብዬ ካልሰጠችኝ፣ ብር አበድሪ ብዬ ካላበደረችኝ ጠላቴ አይደለች፣ ወዳጄ ነች፣ ጀግና ነች፣ ህመሟን ቁስሏን የምታውቅ ልጅ ነች። ናርዲ ጋር እኮ የሚገርማችሁ ከመጣሁ አግኝቻት አላውቅም። ልምጣ ላግኝሽ ስላት ሳሚ ጀግና ያለው ሎኬሽን ና ላግኝ ትለኛለች። እኔ ግን አላገኘኋትም። ናርዲን በጣም ነው የምወዳት። ናርዲ ንጹህ ሰው ነች። አረብ ሀገር ሆና ማለት ራስ አርኬማ ሆና በዘንባባ ውስጥ ማዳሟ ከስር እየተከተለች ስታሰቃያት ለእናንተ ግን የቆመች ነች። ይኸውላችሁ ችግሩ ራሳችሁ በራሳችሁ ስላልቆማችሁ ነው የተጎዳችሁት። ራስ በራሳችሁ ብትደጋግፉ ነገር የት ትደርሱ ነበር? አሁን ናርዲ ለማቆም ናርዲ የ150 ሺህ ብር ቻሌንጅ ተሰጥቷት 150 ሺህ ማስገባት አልቻላችሁ። እና ለዚህ ነው ልትቀይር እያወራሽ ነው ሳሚዬ። በትልቁ ነው አንተ ቤት ያረ ሚስጥር እያወራሽ ነው። በህግ አምላክ አረባክሽ ሚዩት አድርጌታለሁ። እና በትልቁ ነው ሳሚዬ። አንተ ችግር የለም ፎሎ ካረጓርግ ካላደረጉ ችግር የለም ሳሚዬ፣ ችግር የለም ወንድምነት። እና በትልቁ ነው ለማንኛውም ሰው መሆን ሰው መጽሐፍ ቅዱስ ላይ ልጄ ወይ ሰው ሁን ይላል። ለምን እንደዛ እንዳለ ታውቃላችሁ? ሰው ሆኖ ሰው ያልሆነ ስላለ ሞኛቱን አታርፍዱ እህቶቼ። በህይወታችሁ፣ በእድሜያችሁ፣ በትዳራችሁ፣ በወጣትነታችሁ ላይ አታርፍዱ። ሌላው ተራ ነገር። እናንተ ሰው ከሆናችሁ ማንም ያከብራችኋል፣ ማንም ይወዳችኋል። አሁን የምታሽቃብጡላቸው እነሱ ያሽቃብጡላችኋል። አይገርማችሁ? እናንተ ከነሱ በምንድን ነው የምታነሱ? ቲክቶክ ላይ ያለ ሰው አክብራችሁ አይደል ወደ ኋላ የቀራችሁ? ቲክቶክ ላይ ያለ ሰው አታክብሩ፣ እግዚአብሔርን አክብሩ። ሰማይ ላይ ያለው ቤተሰቦቻችሁን አክብሩ፣ እህቶቻችሁን ወንድሞቻችሁን አክብሩ። እነሱ ናቸው ከቲክቶክ በላይ ያሉ። እኔ 15 ዓመትም 14 ዓመትም አገልግያለሁ። ግማሹ ሌባ ብሎኛል፣ ግማሹ አጭበርባሪ ብሎኛል፣ ግማሹ ጥሩ ሰው ነው ብሎኛል፣ ግማሹ አየር ላይ ግራ ገብቶት ሌባ ነው ከምሎሉ ጥሩ ሰውን ከምሎሉ ግራ የተጋባ ሰው ሁሉ አለ። መብታችሁ ከፈለጋችሁት ሁሉ እኔ አስገድጃችሁ ወይም ያሳምኛችሁ መሆናችሁ ልባችሁ የነገራችሁት አድርጉ፣ ችግር የለብኝ። የሚገርማችሁ 38 ዓመት በአልጋ ቁራኛ በደዌ ዳኛ ተይዞ የአልጋ ቁራኛ የሆነውን 38 መጻጉዕ ክርስቶስ መጥቶ የሚገርማችሁ ባህር ዳር ላይ ሆኖ በወር አንዴ መልአኩ የሆነ ሰው
ባህር ውስጥ የገባውን ሰው ያድን ነበረ። እሱን ሲጠባበቅ የነበረው ክርስቶስ መጥቶ አዳነው። አልጋን ተሸክመ ሄድ ለማንም እንዳትናገር ብሎ አዳነው። ግን የሚገርማችሁ ክርስቶስ ሲሰቀል ከፈረዱበት ውስጥ ይሰቀል ካሉት ውስጥ መጻጉ አንዱ ነበር። መጻጉ 38 ዓመት ባልጋ ቁራኛ በደዌ ዳኛ ተጭኖ የነበረው ሰውዬ ክርስቶስ ላይ የፈረደበት ይሰቀል ካለው ከሰቀለው ውስጥ አንዱ ነበር። ይኸውላችሁ እዚህ ጋር አያችሁ፣ ሰው እንዲህ ነው የሚያል። ሞቅ ብሎሃል ሳሚ አላልኩ። ምን ጠጥቼ ሃይላንድ ጠጥቼ እመቤቴ ማርያምን እኔ መጠጥ አልጠጣሁም። እናንተ ነው ያሰከረ፣ እናንተ ናችሁ መጠጥ የሆናችሁ።